መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። ይህ አባትና ይህ አስተማሪ በግልጽ አማርኛ ማርያም ከሌለች ኢየሱስ አይኖርም ነበር ብሎ አስተምረዋል። ያለና የሚኖር ያለ የነበረ የተባለለት ጌታ ኢየሱስ ክርስቶስ ማርያም ባትኖር አይኖርም ነበረ ብለው በዚህ ደረጃ ያስተማሩትን ትምህርት አንድም ሰው ወደዚህ መጥቶ አልተቃወመም። አንድም ሰው ፌስቡኩን፣ ቲክቶኩን፣ ዩቲዩቡን አላጨናነቀበትም። ኦልሞስት ሁሉም ሰው ልክ ናቸው ብሎ ነው የተቀበለው። አስቡት የዛሬ 2000 ዓመተ ምህረት የተወለደችውን ድንግል ማርያምን ከሷ መወለድና መፈጠር በፊት ያለ የነበረ አብ፣ ወልድ፣ መንፈስ ቅዱስ የሚባሉትን እሷ ባትኖር አይኖሩም ነበረ፣ የሉም ነበረ፣ ጭራሽ ደግሞ እግዚአብሔር የሚባል የለም ብለው በዚህ ደረጃ አስተምረው የሲኖዶስ ስብሰባውን ተውት፣ ማውገዙን ምናምኑን ተውት። አንድ መምህር እንኳን አንድ ቲክቶከር እንኳን እንዴት አንድ ሰው እንኳን ይጠፋል ይህንን ነገር የሚቃወም? ማርያምን የፈጠረው እግዚአብሔር እንዴት ማርያም ባትኖር ፈጣሪው እግዚአብሔር የለም ይባላል? እንዴት ማርያም ባትኖር መንፈስ ቅዱስ አይወርድም ነበር ብለው ይሰበካል? መንፈስ ቅዱስ እኮ የሚወርደው የሚኖረው በማርያም መኖር ውስጥ አይደለም። ማርያም ኖረችም አልኖረችም መንፈስ ቅዱስ መውረዱ መንፈስ ቅዱስ መገለጡ አይቀርም። አብ፣ ወልድ፣ መንፈስ ቅዱስ የሚባሉትም ከማርያም በፊት ያሉ የነበሩ ናቸው እንጂ ማርያም ስለተወለደች ማርያም ስለመጣች የመጡ አይደሉም። ምን ነው የአብርሃሙ ሥላሴ እየተባለ በየዓመቱ ይከበር የለ እንዴ? ለአብርሃም የተገለጠው ሥላሴ ማርያም ከመጣች በኋላ ነው የተገለጠው? ከማርያም ከስንት ሺህ ዓመት በፊት አይደል እንዴ ለአብርሃም የተገለጡት? ዓለምን የፈጠሩት አብ፣ ወልድ፣ መንፈስ ቅዱስ ነው ብሎ የሚያምን ሰው እንዴት ማርያም ነች አብ፣ ወልድ፣ መንፈስ ቅዱስን የፈጠረችው እሷ ስላለች ነው የኖሩት ብለው በዚህ ደረጃ ያስተምራሉ። እኔ አፌ ሞልቼ ነው የምናገረው። ሲኖዶስ ሊሰበሰብ የሚገባው፣ ሲኖዶስ ሊያወግዝ የሚገባው፣ ሲኖዶስ ሊያግድ የሚገባው እነዚህን ሁለቱን ሰዎች እንጂ መጽሐፍ ቅዱስን የሚያስተምር መጽሐፍ ቅዱስን በግልጥ ለዓለም ሁሉ የሚሰብክ ሰው አይደለም። አይደለም ታድሶ፣ አይደለም መናፍቅ፣ አይደለም ጴንጤ፣ ከፈለጋችሁ ኢሉሚናቲ ማለት ትችላላችሁ። ለኔ የእግዚአብሔር መኖር አለመኖር በድንግል ማርያም አይወሰንም። እግዚአብሔር ከዓለማት በፊት ነበረ፣ ከዓለማት በኋላም ይኖራል። የእግዚአብሔር መኖር አለመኖርን የትኛውን ፍጡር ሊወስነው አይችልም። ዓለም ሳይፈጠር ነበረ፣ ዓለም ሲፈጠርም ነበረ። እቺን ዓለምም ራሱን የፈጠረው እቺን ዓለምም በራሱ እጅ ማጥፋት ይችላል፣ ያጠፋታልም። የማንም መኖር የማንም አለመኖር እርሱ እግዚአብሔርን ሊያኖረውም ሊያጠፋውም አይችልም። አንዳንድ ጊዜ ማርያምን ለማክበርና ከፍ ከፍ ለማድረግ ብለን የምንሄድበትን ርቀት ማወቅ አለብን። ማርያም ከፈጣሪ በታች እንደተባለች አትርሱ። አንዳንድ ሰው ሲሰብክ ማርያምን ከእግዚአብሔር ጋር ሲያስተካክላት፣ አንዳንዱ ደግሞ ከእግዚአብሔር ሁላ ከፍ ሲያደርጋት በግልጽ እያየን እንገኛለን። ማርያም ከሌለች እግዚአብሔር የለም ማለት ማርያም ከእግዚአብሔር ትበልጣለች ማለት ነው።